ከሁለት ዓመት በፊት ነው አሉ። የምክክር አጀንዳ ሲሰበሰብ በፌስቡክ ተጽዕኖ ፈጣሪዎችን ሰበሰቡና አጀንዳ ጠየቋቸው። ብዙ ጉዳዮችም ተነሱ። ታዲያ አንዱ ተወያይ አጀንዳውን ሲያስገባ ኢትዮጵያ የሚለው ስያሜ ይቀየር አሉ። በነገራችሁ ላይ ምክክሩ ያስፈለገው ኢትዮጵያን በሰላምና ተግባቦት ለማስቀጠል ነው። ይህ ወንድማችን ከችግሩ በፊት ችግር የምንፈታለትን ሀገር እናጥፋ የሚል ሀሳብ ነው የመጣለት። ልጅህ ታሞ እያቃሰተ ምን ይሻላል መድኃኒት ይፈለግለት ሲባል ልጁን መጀመሪያ እንግደለው አይነት ሀሳብ ነው። አንዳንድ ጊዜ ፖለቲከኛ ብለን የሾምናቸው፣ ጋዜጠኛ ብለን የተቀበልናቸው፣ ተሟጋች ብለን ያወደስናቸው ሰዎች የሚያመጡልን ሀሳብ ከዚህ የተለየ አይደለም። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች እንደምን አላችሁ? ይህ ሳምንቱ እንዴት አለፈ ጎበዝ የምንባባልበት የሰንበት መቆያ መሰናዷችን ነው። ምክክሩ ሞቅ ሞቅ እያለ ነው አሉ። ውይይቶች ወደ ክርክር፣ ክርክሮች ደግሞ ወደ ተቃውሞ ሀሳብና ስብሰባ እስከ መበተን ማደጋቸው ይሰማል። አርብ በሀገሪቱ የረፍት ቀን እንዲሆን ተጠይቋል። ይህን የሰሙ ታዲያ ቅዳሜና እሁድ ቀርቶ ነው ወይስ በሳምንት 3 ቀን ልናርፍ ነው ሲሉ ይጠይቃሉ። የአዲስ አበባ ጉዳይ ከሯል። የድሬዳዋ ነገር ውሎ አልለየም። ከባድ ክርክሮች እየተደረገባቸው ነው። ጠቅላይ ሚኒስትር አብይ ባለፈው ሳምንት ከአሚኮ ጋር፣ በዚህ ሳምንት ደግሞ ከኦቢኤን ጋር ቃለ መጠይቆች አድርገዋል። የቃለ መጠይቃቸው ዋና ታርጌትም የአማራና የኦሮሚያ ክልል ህዝቦች ናቸው። ጠቅላዩ በዚህ ሳምንት በኦሮምኛ ባደረጉት ቃለ መጠይቃቸው ላይ ኢትዮጵያ ከኢትዮጵያ አትገነጠልም፣ ኦሮሞ የኢትዮጵያ አካል ነው፣ ስለመገንጠል አያስብም የሚሉና የኦነግና የሌሎችም የኦሮሞ ፖለቲከኞችን ሀሳብ የሚተቹ አስተያየቶችን አንጸባርቀዋል። አምባሳደር ባጫ ደበሌ ኤርትራና የትግራይ ኃይሎች የጋራ ቡድን ከኢትዮጵያ ጋር ወደ ጦርነት የሚገቡ ከሆነ የድንበር ከለላዎች አዲስ ይዘት እንደሚኖራቸው፣ ኤርትራም አዲስ የሀገረ መንግስት ስርዓት ሊኖራት እንደሚችል ተናገሩ። አምባሳደሩ ኢሳያስ በጦርነት ውስጥ ቢሳተፉ ለሀገራቸውም ለስልጣናቸውም ፍጹም አደጋ እንደሚሆን ነው ባጫ ደበሌ በዚህ ሳምንት ከቢቢሲ ጋር በኬንያ ባደረጉት ቆይታ የተናገሩት። ውድ ቤተኞቻችን እርሶስ በዚህ ሳምንት በተለየ የታዘቡት ጉዳይ ምንድን ነው? በአስተያየት መስጫው ላይ በሳምንቱ የሰሙትን ትልቅ ዜና ይንገሩ። እኛ ቀጥልና የሳምንቱን አበይት ጉዳዮች እናስደምጣችኋለን። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ፣ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። አዲሱ መንግስትና ችኩል አዋጆች። ጠቅላይ ሚኒስትር አብይ የሚያስተዳድሩት መንግስት ድንገተኛ አዋጆችን በማጽደቅና በመሻር ከፍተኛ ልውጦችን በማድረግ ይታወቃል። ታዲያ በዚህ ሳምንት የሰማነው መረጃ እነዚህ አዋጆች የችኮላ እንደነበሩ የሚያስረዳ ነው። የስርዓት ለውጥ ከተደረገበት 2010 እስከ 2018 ዓ.ም የወጡ አብዛኞቹ አዋጆች በችኮላና በይድረስ የተዘጋጁ በመሆናቸው ለተደጋጋሚ ማሻሻያዎች መጋለጣቸውንና የአዋጁን ድንጋጌ የጣሱ ደንብና መመሪያ እንዲወጡ ምክንያት መሆናቸውን የፌዴራል ሕግና ፍትህ ኢንስቲትዩት ከሌሎች ተቋማት ጋር በመተባበር ባጠናው ጥናት አስታወቀ። ኢንስቲትዩቱ ስለተደረገው ጥናት ያስታወቀው የፌዴራል የሕግና ፍትህ ኢንስቲትዩት ከዩኒቨርሲቲዎች ጋር በመተባበር በ2018 ዓ.ም ያከናወናቸውን 5 ጥናቶች ማጸደቂያ ወደ ጥናት ሐምሌ 30 ቀን 2018 ዓ.ም ሲካሄድ ነው። የህግ አወጣጥ ስርዓት መረጋጋት በኢትዮጵያ በሚል ኢንስቲትዩቱ ከባህር ዳር ዩኒቨርሲቲ ህግ ትምህርት ቤት ጋር በመተባበር ያደረገው ጥናት ግኝት በ2010 ዓ.ም የተደረገውን ሀገራዊ ለውጥ ተከትሎ የወጡ አብዛኞቹ አዋጆች በችኮላና በይድረስ የተዘጋጁ ስለነበሩ ለተደጋጋሚ ማሻሻያዎች የተጋለጡ መሆናቸውን ጥናቱን ያቀረቡት የባህር ዳር ዩኒቨርሲቲ የህግ መምህር ረዳት ፕሮፌሰር መሐመድ ዳውድ ገልጸዋል። ከ2010 እስከ 2018 ዓ.ም ድረስ ባሉት ዓመታት በህዝብ ተወካዮች ምክር ቤት የወጡ ሁሉም አዋጆች በጥናቱ መሸፈናቸው የተገለጸ ሲሆን የህግ አወጣጥ ስርዓት መረጋጋትን በተመለከተ ሀገሪቱ ምንም አይነት ፖሊሲ የላትም ተብሏል። ላብነትም የኢትዮጵያ ዜና አገልግሎትን እንደገና ለማቋቋም የወጣ አዋጅ ቁጥር 1115/2011 በአመቱ በአዋጅ ቁጥር 1173/2012 ተሻሽሎ እንደነበር
ከሁለት ዓመት በኋላ በ2015 ዓ.ም እንደገና በአዋጅ ቁጥር 1279/2015 መሻሻሉ በጥናት ግኝቱ ተካቷል። የኤክሳይዝ ታክስ አዋጅ ቁጥር 1186/2012 በዓመቱ በአዋጅ ቁጥር 1229/2013 መሻሻሉን ከሁለት ዓመት በኋላ በአዋጅ ቁጥር 1287/2015 እንደገና ሌላ ማሻሻያ እንደተደረገበት ተገልጿል። አዋጆች ከበላይ ሕግ ወይም ከሕገ መንግስቱ ጋር መጋጨታቸው መታየቱን የሚያስረዳ የጥናት ግኝት በዚህ ምክንያት እንዲሻሻሉ መደረጉን የሚገልጹት ረዳት ፕሮፌሰር መሐመድ ለምሳሌነት በወንጀል የተገኘ ሀብትን ሕጋዊ ማስመሰልን በተመለከተ የሰብአዊ መብት ጥሰትን የያዘ ድንጋጌ በመሆኑ ማክሰኞ ወጥቶ በሳምንቱ ማክሰኞ ማሻሻያ የተደረገበት ሂደት አለ ብለዋል። በበታች ሕጎች መሻሻልና ተቃራኒ በታች ሕጎች መውጣት እንደሚታይ በተለይም የታክስ ሕጎች ላይ ችግሩ በአደገኛ ሁኔታ መስተዋሉን ገልጸዋል። አንድ መመሪያና ደንብ ከመውጣቱ በፊት ለሕዝብ ተወካዮች ምክር ቤት ቀርቦ የማይገመገም መሆኑ ችግሩን ማባባሱን፣ የአዋጆች አፈጻጸም ሌላኛው የሕግ አወጣጥ ስርዓት አለመረጋጋት አይነት ሆኖ በጥናት መገኘቱን አስረድተዋል። ከሕግ አወጣጥ ስርዓት መረጋጋት ጋር በተያያዘ የታዩ ጥንካሬዎች በጥናቱ የተካተቱ ሲሆን አፋኝና አምባገነን ሕጎችን ለማሻሻል የተደረጉ ጥረቶች፣ ግጭቶችን ለመቀነስና ተቋማትን ለማጠናከር የተደረጉ ጥረቶች መኖራቸው፣ በፍትህ ሚኒስቴር ውስጥ የሕጎች ተፈጻሚነትና ክትትል ዳይሬክቶሬት መኖር ይገኙበታል። በበጀት ዓመቱ 78 ጥናት ይደረግባቸዋል የተባሉ ርዕሶች ቀርበው እንደነበር፣ ነገር ግን አስፈላጊና ለፖሊሲ ግብዓት የሚሆኑ 5 ርዕሰ ጉዳዮች ተመርጠው ጥናት እንደተደረገባቸውና 3ቱ ከዩኒቨርሲቲዎች ጋር በመተባበር 2ቱ ደግሞ በኢንስቲትዩት የተከናወኑ መሆናቸው ተገልጿል ሲል የዘገበው ሪፖርተር ነው። የምክክሩ አወዛጋቢ ጉዳዮች የአዲስ አበባ፣ የድሬዳዋ፣ የአርብ እንዲሁም የቤተ እስራኤላውያን ጉዳይ በምክክር ሂደት ውስጥ ምን መልክ እንደፈጠሩ ልንነግራችሁ ነው። የአዲስ አበባን ጉዳይ በተመለከተው አጀንዳ በ10 እና 50 ሰዎች ደረጃ በተደራጁ ተመካካሪዎች ሳይነሳ በ250 ሰዎች በተደራጀው ስልታዊ ቡድን ላይ አዲስ አበባ የኦሮሚያ መቀመጫ እንድትሆን ሕገ መንግስቱ እውቅና ይስጥ በሚል በኦሮሚያ ፖለቲከኞች የቀረበው አዲሱ አጀንዳ አከራካሪነቱ በመቀጠሉ 500ዎቹ ጉባኤተኞች ተበትነው ጉዳዩ ለሰኞ ተሻግሯል። 250 ሰዎችን ከያዙ ሁለት ስልታዊ ቡድኖች 15 በመሆን የተመረጡ 30 ሀሳብ አጠናቃሪዎች አዲሱን የአዲስ አበባ አጀንዳ አጠናቀው ለ500 ተመካካሪዎች ዛሬ እንዲያቀርቡ ሲጠበቅ ነበር። ጉዳዩ አከራካሪ በመሆኑ ከሰሞኑ ጉባኤተኞች ጉባኤ ረግጠው እንዲወጡ ዳርጎ የነበረ ሲሆን ዛሬም 30ዎቹ ሀሳብ አጠናቃሪዎች ከስምምነት ባለመድረሳቸው ሀሳቡ ተጨምቆ ሳይነበብላቸው መበተናቸውን ጉባኤተኞች ተናግረዋል። ቲክቫ አንድ ጉባኤተኛ ሰጡኝ እንዳለው ቃል ከሆነ የአዲስ አበባ ጉዳይ ዛሬም ተቋርጧል። መስማማት ላይ ስላልተደረሰ ጉባኤተኞች ተበትነዋል። 30ዎቹ እርስ በርሳቸው አልተስማሙም ብለዋል። አዲስ አበባ የኦሮሚያ መቀመጫ እንድትሆን በሕገ መንግስቱ እውቅና ይሰጥ በሚል የኦሮሚያ ፖለቲከኞች ባቀረቡት ሀሳብ ስምምነት ላይ ባለመደረሱ ጉዳዩ ለሰኞ አድሯል ነው ያሉት። ሌላኛው የፌዴራል ከተሞች አጀንዳ ተሳታፊና ከስልታዊ ቡድን ከተመረጡት ሀሳብ አጠናቃሪዎች አንዱ ዛሬም በቃለ ጉባኤው ስምምነት ላይ ባለመደረሱ ለጉባኤተኞች አለመነበቡን ተናግረዋል። ቃለ ጉባኤው ለመነበብ በተዘጋጁ 30 ሰዎች ስምምነት ላይ መድረስ እንዳለበት ገልጸው ይሁን እንጂ ስምምነት ላይ ስላልደረስን ለጉባኤተኞቹ የምናነብላችሁ ነገር የለም አልናቸው ብለዋል። ዛሬ ከሰዓት ይቀርባል የሚል እምነት ነበረን። 30ዎቹ መስማማት ስላልቻሉ 500 ተበትነዋል ሲሉም ነግረውናል። ቲክቫ ይህን በሚመለከት ከጉባኤው ተሳታፊዎች ጠይቄ የሰራሁት ባለው ዘገባ ላይ ገለጻ ከሰጡን ተሳታፊዎች አንዱ ብዙ ላይ ነገሮች ተስማምተን እያለ ከተማዋ ለፌዴራል መንግስትም ለኦሮሚያ ክልል መንግስትም ዋና ከተማ ሆና ታገልግል የሚል ሀሳብ መምጣቱን ገልጸዋል። ይህም አንድ ከተማ ለሁለት አካላት ተጠሪ አድርጎ ማስኬድ ይቸግራል እና የሚቸግር አይደለም መሆን ይችላል በሚል በተወያዮች ማከራከሩ መቀጠሉን አስረድተዋል። ከኦሮሚያ ክልል ውጭ ያሉ ተሳታፊዎች የቀረበው አዲስ አበባ የኦሮሚያ ዋና ከተማ ትሁን ብቻ ሳይሆን ውስጡ የባለቤትነት ጥያቄም ነው። ይህ ደግሞ የከተማዋን ነዋሪ መብት ያጣብባል። በአንድ በኩል የብሔር ብሔረሰቦች ከተማ ናት እያልን ጠቅልሎ ለአንድ ብሔረሰብ መስጠት ግን የሌሎቹን መብት ያጣብባል የሚል የስጋት ሀሳብ ማንሳታቸውን ገልጸዋል። ኦሮሚያን የወከሉ ተሳታፊዎች ደግሞ የኦሮሚያ ክልል መንግስት መቀመጫውን እዚሁ አዲስ አበባ አድርጎ እየሰራ ነው፣ ስለዚህ ስጋት አይደለም፣ እውቅና ያለውን ጉዳይ እውቅና የመስጠት ጉዳይ ነው የሚል ሀሳብ ማንሳታቸውን አመልክተዋል። ለዚህ ደግሞ የክልሎችን መቀመጫ ዋና ከተማ መወሰን የፌዴራል መንግስቱ ስራ አይደለም፣ ይህንን የሚወስነው የክልል ምክር ቤት ነው፣ በፊትም በጨፌ ምክር ቤት ወስናቸዋል፣ የፌዴራሉ መንግስት ግን ይህንን መወሰኑ ተገቢ አይደለም የሚል የመከራከሪያ ሀሳብ እንደተነሳበት ተገልጿል። የሁለቱንም ሀሳቦች በማቀራረብ አንድ ወጥ ምክረ ሀሳብ ለማዘጋጀት ሙከራ ቢደረግም አቋሞቻቸውን መቀየር እንዳልቻሉ የማቀራረብ ምክክሩ እንደሚቀጥል የገለጹት አጠናቃሪው ካልሆነ የሁለቱንም ሀሳብ ሰኞ ለ500ዎቹ ተመካካሪዎች ለማቅረብ ለዝግጅት ኮሚቴው ነገ ለውይይት መጠራቱን ተናግረዋል። ኮሚሽኑ ባዘጋጀው የውሳኔ አሰጣጥ መመሪያ መሰረት 75% ድምጽ ያገኘ ሀሳብ የሚጸድቅ ሲሆን ከዚህ በታች ሆነው ደግሞ 70% እንዲያገኝ በተመረጡ 336 የክልል ምክር ቤት ተወካዮች እንደገና ይታያል። 70% ድምጽ ካገኘ ሀሳቡ ያልፋል።
ስለ አዲስ አበባ የቀረበው አከራካሪ አዲስ አጀንዳ ወደ ድምፅ ብልጫ ያመራ እንደሆነ የጠየቅናቸው ከ30ዎቹ ሀሳብ አጠናቃሪዎች አንዱ እንደዚያ የሚሆን አይመስለኝም፣ ቀለል ያሉ አጀንዳዎች ሲሆኑ ወደ ምርጫ ይሄዳሉ። አንዳንድ በጣም የተካረረ ፍላጎት የሚንጸባረቅበት አጀንዳ ከሆነ ኮሚሽኑ ካስቀመጠው መመሪያ ውጭ ታሳቢ የሚያደርግ ይመስለኛል ብለዋል። የከረረ ፍላጎት የተንጸባረቀበት ጉዳይ በድምፅ ብልጫ ይወሰን ቢባል አሸናፊና ተሸናፊ ስለሚኖረው በጋራ ወደ ማሸነፍ ሳይሆን ወደ መሸናነፍ እንደሚደርስ፣ መሸናነፍ ደግሞ አሸናፊን የሚያስደስት ተሸናፊውን በጸጋ እንዲቀበለው የሚያደርግ እንዳልሆነ ገልጸዋል። በሌላ በኩል በዚህ አዲስ አበባ ጉዳይ ብዙ አስማሚ ነገር ላይ ስላልደረስን ይህን አጀንዳ ብናቆየው ይሻላል የሚል ምክረ ሀሳብ መቅረቡንም ተናግረዋል። ይህ እንደ ልዩ ምክረ ሀሳብ የቀረበ እንጂ ድምዳሜ ላይ የተደረሰበት ግን አይደለም ተብሏል። በተያያዘ መረጃ እየተካሄደ ባለው የሀገራዊ ምክክር ጉባኤ በሃይማኖት ጉዳዮች አጀንዳ ላይ እየተወያዩ የሚገኙ የእስልምና ሃይማኖት ተወካዮች አርብ የረፍት ቀን እንዲሆን ጥያቄ ማቅረባቸውን ሰምተናል። ከአፋር ክልል የተወከሉ ተሳታፊዎች ለሐራምቤ ሬዲዮ እንደገለጹት አርብ በሙስሊሙ ማህበረሰብ ዘንድ የጁማ ሰላት የሚሰገድበት ልዩ ቀን በመሆኑ የረፍት ቀን እንዲደረግ ምክረ ሀሳብ ቀርቧል። ከዚህም በተጨማሪ በውይይቱ የኢትዮጵያ ታሪክና የመንግስት ግንባታ ትርክት እንደገና እንዲመረመር፣ የሀገሪቱ ስርዓተ ትምህርት እንዲሻሻልና ተመጣጣኝ ውክልና እንዲኖር የሚሉ ነጥቦች ተነስተዋል። ተወካዮቹ አክለውም በሀገሪቱ ያሉ የውስጥ ግጭቶች በውይይትና በእርቅ መፍትሄ ማግኘት እንዳለባቸው አጽንኦት ሰጥተዋል። በምክክር ሂደቱ ከእያንዳንዱ 500 አባላት ካሏቸው የሥራ ቡድኖች የተመረጡ 30 አባላት የቀረቡ የአጀንዳ ምክረ ሀሳቦችን በማቀናጀት ላይ የሚገኙ ሲሆን በቀጣዮቹ ቀናት የተቀናጁት ሀሳቦች ተዋህደው ለ8 የሥራ ቡድኖች እንደሚቀርቡ ታውቋል። በሌላ በኩል ደግሞ በሀገራዊ ምክክሩ እየተሳተፉ ያሉ ቤተ እስራኤላውያን ከምክክሩ በኋላ እውቅና ይሰጠናል ብለው ተስፋ እንደሚያደርጉ ተናገሩ። በኢትዮጵያ እስካሁን ደርሶብናል ላሉት መገለልና መገፋት በአይነትም በገንዘብም ካሳ እንፈልጋለን ሲሉ በኢትዮጵያ የቤተ እስራኤል የልማት ድርጅት ፕሬዝዳንት አቶ በላይነህ ታዘብኩ ተናግረዋል። እየተካሄደ በሚገኘው የምክክር ሂደት ላይ እየተሳተፉ ያሉ 26 ቤተ እስራኤላውያን በኢትዮጵያ ታሪክ ውስጥ የነበራቸው ድርሻ በአግባቡ እንዲሰነድላቸውና ማንነታቸውም እንዲታወቅላቸው መጠየቃቸውን አስረድተዋል። የኢትዮጵያ ቤተ እስራኤላውያን የማንነት እውቅናና የሃይማኖት መሰል ጥያቄዎቻችን በምክክሩ ይፈታል የሚል ተስፋ አለን ብለዋል አቶ በላይነህ። ቤተ እስራኤላውያን ህጋዊ እውቅና ያለው የአምልኮና የቀብር ስፍራ እንደሌላቸው የጠቀሱት ፕሬዝዳንት አቶ በላይነህ ታዘብኩ በዚህ ምክንያት የወከሉት መቸገራቸውን ዘርዝረዋል። ቤተ እስራኤላውያን በእጅ ሙያቸው በሃይማኖታቸውና በሌላው ማህበራዊ ህይወታቸው ተገድለዋል ያሉት አቶ በላይነህ ቡዳ፣ ካይላ፣ ፉጋ እና ቂሌ እየተባሉም ስም እየወጣላቸው ሲገለሉ ኖረዋል ብለዋል አቶ በላይነህ። ከምክክሩ በኋላ የማንነት እውቅና ይሰጠናል፣ ህጋዊ የሆነ የአምልኮና የቀብር ስፍራም እናገኛለን የሚል ተስፋ አለን ሲሉ የቤተ እስራኤል የልማት ድርጅት ፕሬዝዳንት አቶ በላይነህ ታዘብኩ ተናግረዋል። አሁን ላይ በሁሉም ክልሎች ቤተ እስራኤላውያን አሉ ብለን እናስባለን ያሉት ፕሬዝዳንቱ በማንነታቸው ላይ በሚደርሰው መገለል ግን ራሳቸውን ደብቀው ነው የሚኖሩት ብለዋል። በዚህ ምክንያት በአሁኑ ወቅት ምን ያክል ቁጥር ያላቸው ቤተ እስራኤላውያን በኢትዮጵያ እንደሚገኙ ማወቅ አልቻልንም ሲሉ አክለዋል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝናቸው የሰንበት መቆያ የሳምንት ወሬዎች የእስካሁኖቹ ነበሩ።